አዎ እኛ እዚህ ፍትህ እየተጠባበቅን ባለንበት ሰዓት ወደ ሐዋሳ የሄዱት ገምጋሚ ቡድኖች የደህንነት አካላት የገቡትን ሰዎች ወደዛ የሄዱትን ሰዎች ለጉብኝት እንደሄዱ ለሆነ በቃ ለሽርሽር እንደሄዱ በሚያስመስል ዜና ፕሮፓጋንዳ የነዛችሁ በዚህ በኩል ደግሞ አት ሴም ታይም ደግሞ እኛን የማስፈራራት እንደዚህ አይነት ዜና እናስራለን። እንደ አቶ ደስታ ሌዳሞ እናንተ ለዘረፋችሁት እኛ ለምንድን ነው የምንታሰረው? እናንተ ምድሪቷን ገፋችሁ ለጨረሳችሁት፣ እናንተ አሜሪካ በ300 ሚሊዮን ብር ቤት ለገዛችሁት፣ እናንተ ሐዋሳ ላይ መሬቱን የቀበሌውን የምኑን ቤት እንደፈለጋችሁ ለተቀራመታችሁት፣ የሲዳማን ህዝብ ሀብት ንብረት በዝብዛችሁ ለዘረፋችሁ ሰዎች እኛ በምን ቋንቋን የምንታሰረው? እኛን ለማለት ወንጀለኞቹ እናንተ ናችሁ እኮ የዘረፋችሁት እናንተ ናችሁ እኮ። ቶክቻው ምን አደረገ? ሲዳማ ኒውስ ምን አደረገ? ኢትዮጵያ በቀለች ምን አደረገች? አብዲ ጀማል ምን አደረገ? እኛ ምንን የምናውቀውን ነው እኛን ለማሰር የምትሯሯጡት? ወንጀለኞቹ የዘረፋችሁት የገፈፋችሁት በሙስና ምድሪቷን ያንቀጠቀጣችሁ እናንተ፣ ፍትህ በማጓደል ምድሪቷን እየበጠበጣችሁ እናንተ እያላችሁ እኛ በምን ጉዳይ ተነስቶ ነው በግፍ እኛን ለእስር የምንፈለገው? አሁን በደረሰኝ መረጃ ደግሞ ሲዳማ ኒውስን እያሰሳችሁ እንደሆነ እያፈላለጋችሁ እንደሆነ፣ ይህ ልጅ የህዝብ ድምፅ ነው። ይህ ልጅ የህዝብን ጭቆና በህዝቡ ላይ እየደረሰ ያለውን ግፍ ነው ይዞ የመጣው። በሰነድ በማስረጃ በመረጃ ስለመጣባችሁ ልትቋቋሙት አልቻላችሁም፣ ልታቆሙት አልቻላችሁም። ለዛ ነው የምታስሱት። ስለዚህ በዚህ ልጅ ላይ ሆነ በእኔም ላይ ሆነ በማንም ላይ የምታደርሱት ነገር ትጠየቁበታላችሁ። ነገ አይደለም አሁን ትጠየቁበታላችሁ። ማንም አይለቃችሁም። የሲዳማ ህዝብ አይለቃችሁም። አይደለም የሲዳማ ህዝብ፣ ሌላውም ህዝብ አይለቃችሁም። ህግም አለ፣ በእርግጥም ህግ አለ። ህግ የሌለ ለማስመሰል ነው። እናንተ አሁን ምን አመጡ? ከአዲስ አበባ ስለመጡ ከንትን ስለመጡ የፌዴራል መንግስት ስላወቀ ምን አመጣ ለማለት ነው። በፍጹም በፍጹም። መጥቷል፣ አምጥቷል፣ ይመጣባቸዋል። ገና አታስመስሉ። እቺ ሆነ ብላችሁ የምትነዙት ፕሮፓጋንዳ ነው። ስለዚህ በምታደርጉት ነገር የትም አታመልጧትም። አሁን እናንተ እኛን ለማስገባት እናንተ አሁን እኛን ወደ እስር ቤት ለማጎር የምትሯሯጡት መሯሯጥ ያ እስር ቤት እናንተ የምትገቡበት እስር ቤት ነው። አዎ አይናችሁን አንሱ። አሁን ከእንደዚህ አይነት ዛቻ ከእንደዚህ አይነት ተግባራችሁ ብትቆጠቡ ይሻላል። ትወርዳላችሁ፣ ለፍርድ ትቀርባላችሁ። ህግ እንዳለ ማሳያ ትሆናላችሁ። የትም አታመልጧትም። ቢኬርፉል፣ ተጠንቀቁ ነው ምላችሁ። ምንም አይነት መረጃ ብታወጡ እናንተ እውነተኞች እንደሆናችሁ እውነተኛ ልትሆኑ አትችሉም፣ አይደላችሁም። እናንተ ትገቡበታላችሁ። አዎ እናንተ ትገቡበታላችሁ። እናያለን። ዘንድሮ እንተያያለን። አዎ በግፍ እውነትን ውሸት ለማስባል ሚሊየንስ እየበተናችሁ ነው። ብዙ ስራ ነው እየሰራችሁ ያላችሁት። ብዙ ነገር እየሆናችሁ ነው። በላይክ በማይክ ምናምን ንግግርን እዛ ምንም አታቅም። ንግግርም ተረትም አታቅም። ምንም የምታውቀው ነገር የለም። ያ ነውና ዛሬ እናንተ ልታስገቡ በምትሯሯጡበት እስር ቤት ውስጥ እናንተ ትገቡበታላችሁ። ይሄ ነው ያለው። በግምገማ ውስጥ የሚገኙት የሲዳማ ክልል መንግስት አመራሮች በተለያዩ ሴክተር መስሪያ ቤቶች የሚሰሩትን ሰራተኞች በፌዴራል መንግስት ተልከው ለግምገማ የመጡትን ክቡር ሚኒስተርን አቶ መላኩ አለበልና ክቡር አቶ ፍቃዱ ተሰማ ለፍቼ ጨንበላላ ክብረ በዓል በሴክተሮች ለማክበር ነው የመጡትና ግምገማ የሚባለው ሁሉ ውሸት ነው በማለት ምንም አይነት ጥያቄ ብትጠየቁ ስለ ክልሉ ፕሬዝዳንትና ካቢኔው መልካም ነገርን ተናገሩ በማለት በርካታ ገንዘብ እያፈሰሱ እንደሆነ የሲዳማ ኒውስ ምንጮች ገለጹ። ከዚህ በተጨማሪም የክልሉን የሀገር ሽማግሌዎች፣ የክልሉን ባለሀብቶች፣ የክልሉን የታወቁ የሃይማኖት መሪዎች እንዲሁም በክልሉ መንግስት የተመለመሉ በርካታ ወጣቶችን አዘጋጅተው ስለ ክልሉ አመራሮች ገጽታ ግንባታ
ሊያሰሩ መዘጋጀታቸውን የሲዳማ ኒውስ ምንጮች ለጣቢያችን ገልጸዋል። ትላንት በይፋዊ ማህበራዊ ትስስር ገጹ ላይ በርካታ ሚሊዮን ብሮችን ከተቀጽላ ባለሀብቶች ጋር በመሆን መድበው እየተንቀሳቀሱም እንደሆነ የክልሉ የተቃዋሚ ፓርቲ መሪ ረዳት ፕሮፌሰር ተሰማ ኤልያስ መግለጹ ይታወሳል። ሲዳማ ኒውስም በዚህ የውሸት ፕሮፓጋንዳ ውስጥ እየተሳተፋችሁ ያላችሁ አካላት በአስቸኳይ ከድርጊታችሁ እንድትቆጠቡና የህዝብን ድምጽ እንድታስተጋቡ ጥሪ ያቀረበ የክልሉ ሙሰኛ አመራሮች ለመገምገም ከፌዴራል መንግስት የተላኩት ክቡር ሚኒስትር አቶ መላኩ አለበልና ክቡር አቶ ፍቃዱ ተሰማ ወደ ህዝቡ ወርደው የህዝቡን ድምጽ ሰምተው በተለያዩ ወንጀሎች ክስ የሚቀርብባቸው የክልሉን አመራሮች በህግ እንዲጠየቁ እንዲያደርጉ ጥሪ እናቀርባለን። ከዚህ ጋር በተያያዘ በሐዋሳ ከተማና በሲዳማ በተለያዩ ወረዳዎች የምትኖሩ የክልሉ ነዋሪዎች ያለምንም ፍርሃት ለገምጋሚው አካል የህዝቡን ድምጽ እንድታስተጋቡ ሲል ሲዳማ ኒውስ ጥሪ ያስተላልፍላችኋል።